ሰላም ጋይስ እንዴት አላችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ ማርኬት ኤክስፔክቴሽናችን አብረን የምናይ ይሆናል። ፕሪቪየስ ዊክ ላይ የሰራነው ዊክሊ አናሊሲስ ኦልሞስት ሙሉ ለሙሉ በሚባል ደረጃ እኛ እንዳሰብናቸው ነበር የሄዱት። በዛም ብዙዎቻችሁ አድቫንቴጅ ወስዳችሁበት ብዙ ትሬዶችን ገብታችሁ እየላካችሁልኝ ነው። ደስ ብሎኛል። እንደዚህ አይነት ሪዛልቶችን ስላገኛችሁ ያው በጣም ብዙ ልጆች ሞዴሉንም ፕራይስ አክሽን ኦሬዲ ያው ዊክሊ አናሊሲስ ብቻ ሳይሆን ሞዴልንም ነው እና እያስረዳ ያለሁት አንደርስታንድ እያደረጋችሁበት ነው ብዬ አስባለሁ። ሪዛልታችሁም ያንን እያሳገኝ ነውና ደስ ብሎኛል እንደዚህ አይነት ሪዛልት ስላገኛችሁ። ዲፊክም ጥሩ ነገር እንደምታገኙበት አልጠራጠርም። ያ ማርኬቱም ጥሩ ኮንዲሽን ላይ ነው ያለው። ዲፊክ ጥሩ የሆነ ፕራይስ አክሽን አለ። ወደፊት አብረን እና ይሆናል ቪዲዮቹ ላይ። ስለዚህ ያው ዛሬም እንደተለመደው ዊክሊ አናሊሲሳችን እንሰራለን ማለት ነው። በዛሬውም ብዙዎቻችሁ ተጠቀሙበታላችሁ እያስባለሁ። በተለይ ጎልድ ላይ፣ ዩሮ ላይ፣ ዩጄ ላይ ብዙዎቻችሁ ሜንሽን ያደረኳቸውን ሴታፖች በራሳችሁ ገብታችኋቸው ሪዛልታችሁ ልካችሁልኛልና በጣም ደስ ብሎኛል። ለዛ ከዚህ በኋላ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ስለዚህ ብዙ ሰው ጋር እንዲጠቅም ይሄ ቪዲዮ ብዙ ሰው ፕራይስ አክሽን አንደርስታንድ እንዲያደርግ ፎር ፍሪ ስለሆነ እናንተ እየሰራሁላችሁ ያለሁት አዌርነስ እንዲኖራቸው ብዙ ሰው ጋር እንዲደርስ ላይክ ሰብስክራይብ እያደረጋችሁ አካውንቱን ኢንጌጅመንት እንዲኖረውና ብዙ ሰው እንዲያግዝ አድርጉ። ያው እናንተ የተጠቀማችሁበት ነገር ሌላ ሰው የሚያግዝ ከሆነ ፎር ፍሪ ስለሆነ ሁሉም ሰው እንዲያየው ዩቲዩብ ላይ ስለሆነ ሼር አድርጉ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ። ኦልሞስት እንትኑ አናሊቲክሱን ሳይው ኦልሞስት 70% አካባቢ የሚሆነው ሰው ሰብስክራይብ ሳያደርግ ነው ቪዲዮውን ነው። ሰብስክራይብ አድርጉ ኢንጌጅመንት እንዲኖረው። ፎር ፍሪ ስለሆነ እየሰራላችሁ ያለሁት ለእናንተም ሞር ቻናሉ እያደገ በሄደ ቁጥር እኔም እናንተ ጋር የሆነ ነገር ይዤ ለመምጣት እንትን ስለምል ማለት ነው። ኦኬ እሺ ጋይስ፣ ያው ሁሌ እንደተለመደው ወደ ዊክሊ አናሊሲሳችን ስንገባ መጀመሪያ የምናየው ኔክስት ዊክ ምን አይነት ኢኮኖሚካል ኢቨንቶች አሉ፣ በፋንዳሜንታል ዙሪያ ምን አይነት ነገሮች አሉ የሚለውን ነገር ነው ለማየት እንሞክረው። እነዛን ነገሮች ለማየት ስንሞክር ያው እዚህ ጋር እንደምታዩት ሰኞ ነገ ማለት ነው ባንክ ሆሊዴይ አለ። ስለዚህ ማርኬት ኒውዮርክ ላይ ሊቀዛቀዝ ይችላል፣ ቮሊዩም ላይኖረው ይችላል። ለንደን ላይ ብዙም እንትን አይልም ቢካዝ የዩኤስኤ ስለሆነ ኒውዮርክ ላይ ነው ሞር ኢምፓክቱን የምናገኘው የሆሊዴዩ። ስለዚህ ሜቢ ነገ ኒውዮርክ ላይ ብዙም ማርኬቱ እንቅስቃሴ አይኖረውም፣ ኮንሶሊዴት ያደርጋል። ስለዚህ ያው ኮንሶሊዴት ያደርጋል፣ ባንኮች ዝግም ስለሚሆኑ ኒውዮርክ ላይ ብዙም እንቅስቃሴ አይኖርም። ግን ያው ለንደን ላይ እንቅስቃሴ ሊኖር ይችላል። ስለዚህ ያው ነገ ባንክ ሆሊዴይ ያለ የሚለው ነገር እናያለን። ማክሰኞ ምንም አይነት ሃይ ኢምፓክት ኒውስ የለም እንደምታዩት። ሮብ ደግሞ እንደምታዩት ፕሬዚዳንት ትራምፕ ስፒክ አለ፣ ፔንዲንግ ሆም ሴልስ አለ። ግን ያው ፕሬዚዳንት ትራምፕ ስፒክ ስላለ ሞር እሱ ላይ ነው ትኩረት የምናደርገው ቢካዝ ያው አሁን ላይ ያለው ጂኦፖለቲክስ አንሰርቲኒቲ እየፈጠረ ስለሆነ ማርኬቱ ላይ ምናልባት እዛ ላይ የሚነሱ ሀሳቦች የተወሰነ ማርኬቱ ላይ ኢምፓክት ሊኖራቸው ይችላሉ ብዬ አስባለሁ። ስለዚህ እሱ ነገር እንከታተላለን። ሌላኛው ደግሞ ሜጀር ብዬ የማስበው ኒውስ ከፕሬዚዳንት ትራምፕ ቀጥሎ ፋይናል ጂዲፒ ነው። ፋይናል ጂዲፒም ያው ኦልሬዲ ሃይ ኢምፓክት ኒውስ ነው ብዬ አስባለሁ። ለዲስ ዊክ ላይ ኳርተርሊ ጂዲፒም እንደመሆኑ መጠን ሞር ኢምፓክት ይኖረዋል ማርኬቱ ላይ ብዬ አስባለሁ። ስለዚህ ሮብና ሐሙስ የተወሰኑ ሜጀር የሆኑ ኒውሶች አሉን። አርብ ላይ ስንመጣ ደግሞ ፍላሽ ሰርቪስ አለን፣ ግን ዳት ማች ማርኬቱ ኢምፓክት ያደርጋል ብዬ አላስብም። ስለዚህ ብዙም እዛ ነገር ላይ ፎከስ አናደርግም። ስለዚህ የኛ ሜጀር የምንላቸው ኒውሶች ሮብና ሐሙስ ነው ያሉ ማለት ነው። ከዛ ውጪ ደግሞ ያው እዚህ ጋር እንደምታዩት ጄፒዋይ ላይ ብዙም ፎከስ ማድረግ ስለማልፈልግ ነው። ባንክ ኦፍ ጃፓን ላይ የተወሰኑ ኒውሶች አሉ፣ ሃይ ኢምፓክት የሆኑ ኒውሶች፣ አውትሉክ ሪፖርቶች ምናምን አሉ፣ ፕሬስ ኮንፈረንሶች አሉ። ግን ያው ጄፒዋይ ስለሆነ ብዙም እንትን አይሆኑ። ያው ዩኤስዲ ጄፒዋይ ትሬድ ለምታደርጉ ሰዎች ወይ ደግሞ ዲጄ ምናምን የመሳሰሉ ፔሮችን ትሬድ ለምታደርጉ ሰዎች የተወሰነ እንትን ሊል ይችላል። ከዛ ውጭ ግን ሃይ ኢምፓክት ነው ብዬ አላምንም። ስለዚህ ብዙም እዛ ነገር ላይ ፎከስ አናደርግም ቢካዝ ያው ኮምፕሊኬት ላለማድረግ ማለት ነው። ስለዚህ ያው ቀጥታ ወደ ቴክኒካል አናሊሲስ እንግባና ዲስ ዊክ ላይ ምን አይነት ነገሮችን እንጠብቅ የሚለውን ነገር ለማየት እንሞክር። ያው ኔክስት ዊክ ላይ እንደምታስታውሱት ማርኬቱ እዚህ ጋር የተወሰነ ፑልባክ አድርገው ይወጣል ብያችሁ ነበረ። ማርኬቱም እኛ የምንፈልገውን ነገር ሰጥቶን ፑልባክ አድርገው ወጡ። ዩ ላይ የመሳሰሉ ፔሮች ላይ ጥሩ ሴታፖችን ገብተን ነበር። ስለዚህ ዲስ ዊክም የምንጠብቃቸው የተወሰኑ እንትኖች አሉ። እንደምታዩት እዚህ ጋር የተወሰነ ሜንሽን ለማድረግ ያክል ስሪ መንዝ ላይ ቡሊሽ ነው የምንጠብቀው ብያችሁ ነበረ። እዚህ ጋር እንደምታዩት ይሄ ኪ ሌብል ላይ አሁን ደርሷል። ኦልሞስት ይሄ ኪ ሌብል ተቻርጎታል ማርኬቱ። ስለዚህ ከዚህ በኋላ ሙቭመንታችን ጥንቃቄ ካልተሞላበት የተወሰነ አስቸጋሪ ሊሆን ይችላል ማለት ነው።
እንደ መንዝሊ። ስለዚህ ሎንግ ተርም ባያስ ምንድነው ካላችሁ ኦሬዲ ይሄ እንደምታዩት ትሬንዳችን አለ አፕ ትሬንድ ነው። ስለዚህ ማርኬቱ በቦዲ ብሬክ አድርጎ ቴስት አድርጎ ቢወጣ ሞር የተሻለ ኳሊቲ ያለው ነገሮች እናገኛለን። ነገር ግን ያው ይሄ መንዝሊ ላይ ስለሆነ ዳት ማች እዛ ላይ ፎከስ አናረግም። ከዊክሊ ጀምሮ ያለውን ነገር ለማየት ስንሞክር ቅድም እንዳልኳችሁ ይሄ ኪ ሌቭል ኦሬዲ ፊል ተደርጓል ተነክቷል። ስለዚህ እዚህ ጋር ማርኬቱ የተወሰነ ወደታች ሪጀክሽን ሊያሳየን ይችላል። ነገር ግን እዚህ ጋር የሚያሳየን ካንድል ሪጀክሽን አይደለም። ነገር ግን ያው እንደነገርኳችሁ ሃየር ታይም ፍሬም ላይ እንዲነካ የምንፈልገው ሌቭል ኦሬዲ ታች ተደርጓል። ስለዚህ ከዚህ በኋላ እንደ ከዚህ በፊቱ በኮንፊደንት ቡሊሽ ነው የሚሆነው ብለን ማሰብ ትንሽ አስቸጋሪ ነው የሚሆነው። ነገር ግን እንደምታዩት እዚህ ጋር ምን አለ ሄድ ኤንድ ሌፍት ራይት ሾልደራችን ኦሬዲ እዚህ ጋር አሁን ያለበት ኪ ሌቭል ጋር። ስለዚህ ማርኬት እዚህ ጋር አሁን ያለችበት ላይ ይሄኛውን ኤሪያ ትልቁን ኤሪያ ሪስፔክት መደረጉ ይሄኛው ስትሮንግ የሆነ ሰፖርት እና ሬዚስታንስ ኤሪያ ሪስፔክት መደረጉና አለመደረጉን የምትነግረን ይችኛዋ በውስጥ ያለችዋ ይችኛዋ ኪ ሌቭል ናት ማለት ነው። ይችኛዋ እዚህ ጋር ያለችዋ ኪ ሌቭል ማርኬት ላይ እንደምታዩት በተደጋጋሚ ሪጀክት እያደረገ ነው ያለው። ስለዚህ ይሄ ሪጀክሽን ማርኬት ላይ አሁን ላይ ይሄን ሌቭል በቦዲ ብሬክ ያደርገዋል ወይስ ደግሞ ወርዶ ማርኬት ስትራክቸር ሽፍት ይፈጥርልናል የሚለው ነገር እዚህ ጋር አሁን ኪ ሌቭላችን እሱ ነው ማለት ነው። ስለዚህ አሁን ላይ ያለችን ኪ ሌቭል እቺ ናት። ስለዚህ አሁን ለምሳሌ ሰኞ ማርኬት ሲከፈት እንደዚህ አይነት ካንድሎች የሚፈጠሩ ከሆነ እንደዚህ በቦዲ ብሬክ የሚደረግ ካንድል የሚፈጠርልን ከሆነ ከዛ በኋላ አትሊስት እዚህ ድረስ አካባቢ ቡሊሽ የማየት ፕሮባቢሊቲ ይኖረናል። ነገር ግን ማርኬቱ ይሄን ሌቭል ብሬክ ማድረግ ካቃተው የምንጠብቃቸው ሌላ ነገሮች አሉ ማለት ነው። ያ ማለት ፎርወርድ ላይ እንሂድና ሁለት አይነት ኦፕሽን ነው ያለ። እንደምታዩት ይሄ ትሬንድ ላይን አለ ማርኬት ላይ። ስለዚህ ማርኬት ይሄኛውን ከላይ ያለውን ሰፖርት ራይቺ በዚህ ጋር ያለችውን ኪ ሌቭል ማርኬት በቦዲ ብሬክ አድርጎ ሪቴስት ካረገባት ቡሊሽ ሴታፖችን ማየት እንችላለን ከዚህ በኋላ ማለት ነው። እዚህ ጋር ካለው ሌቭል በኋላ ቡሊሽ ሴታፖችን ማየት እንችላለን። ነገር ግን ያንን ማድረግ ሳይችል ቀርቶ ማርኬቱ እዚህ ካለበት ሃየር ታይም ፍሬም ላይ ካለበት ኤሪያ ሪጀክት የሚያደርግልን ከሆነ ምን እንጠብቃለን? ይችኛዋ ኤሪያ ብሬክስ ትደረግልን ጠብቀን ሴል ፖዚሽኖችን ለመያዝ እንሞክራለን ማለት ነው። ወይም ደግሞ ኢዩ ላይ ምናምን ባይ የሆኑ ለቡሊሽ ሴታፖች እናያለን ማለት ነው። ነገር ግን አሁን እዚህ ጋር እንደምታዩት ሁለት አይነት ኦፕሽን ያለን። ማርኬቱ እዚህ ጋር ከመጣ ይሄንን ብሬክ አድርጎ ይወርዳል ወይም ደግሞ ይሄኛውን ብሬክ አድርጎ ይወጣል። ከሁለቱ የትኛው ነው ሃይ ፕሮባቢሊቲ ካላችሁ ሞር እኔ ኮንፈርት የሚሰጠኝ ማርኬቱ ይሄን ብሬክ አድርጎ ቢወጣ ሞር የተሻለ ነው የሚሆነው ብዬ አስባለሁ። ግን ሁለቱንም ቢሰጠን የተሻለ ነው ቢካዝ ኦሬዲ ክሊር የሆነ ማርኬት ፕራይስ አክሽን ስለሆነ የሚሰጠን። ማርኬቱ ይሄን ሌቭል ብሬክ አደረገ ማለት ማርኬት ስትራክቸር ሽፍት አለ ማለት ነው። ስለዚህ እዚህ ጋር አሁን ምንድነው የሚያሳየን? እዚህ ጋር ሪቨርሳል እንጠብቃለን፣ እዚህ ጋር ኮንቲኒዩሽን። ስለዚህ ሞር ኮንቲኒዩሽኑ የተሻለ ነው ብዬ ስለማስብ ኮንቲኒዩሽኑን እንጠብቃለን። ኮንቲኒዩሽኑን ሊቃረን የሚችል ነገር ያለው እንደምታዩት መንዝሊ ላይ ነው ቢካዝ ኪ ሌቭል ላይ ነው ያለው። ስለዚህ ኦሬዲ ኪ ሌቭልን ተች አድርጎት ይወጣል ብሎ ማሰቡ ትንሽ አስቸጋሪ ነው። ነገር ግን እንደምታዩት እዚህ ጋር ቺኛዋ ኪ ሌቭል ብሬክ ከተደረገች የመውጣት ፕሮባቢሊቲ አለው። ኪ ሌቭል ግን ብሬክ የማያደርጋት ከሆነ ሃየር ታይም ፍሬም ላይ ኪ ሌቭል አለ፣ ሎወር ታይም ፍሬም ላይ ዴይሊ ላይ ኪ ሌቭል አለ። ስለዚህ እነዚህ ኪ ሌቭሎች ብሬክ ተደረጉ ማለት ማርኬቱ የመውረድ ፕሮባቢሊቲ ያለው የሚለውን ነገር እናያለን። ሜቢ የምታስታውሱ ከሆነ ማርኬቱ ኦልሞስት ከ15 ቀን በፊት አካባቢ ጀምሮ ከዚህ ጀምሮ እንደሚወጣ ሜንሽን አድርጌላችሁ ነበር። ታርጌታችን ደግሞ አሁን ያለበት ሌቭል ላይ ኦሬዲ ታርጌታችን ሂት ተደርጓል። ለ15 ቀን አካባቢ የነበረን ታርጌት ማለት ነው። ሜቢ ዩቲዩብ ላይ ሄዳችሁ ቼክ ብታደርጉት ኦልሞስት ዲሴምበር 28 ላይ የሰራውላችሁ ክሊ አናሊሲስ ኦልሞስት ከ15 ቀን በፊት ይመስለኛል ሜንሽን አድርጌላችሁ ነበር። ያሳየን ነው። ሎወር ታይም ፍሬም ላይ ስንሄድ ደግሞ የተወሰነ አፕ ትሬንድ አይነት ስትራክቸር ቢልድ እያደረገ ነው ማርኬት። ስለዚህ ይሄን ብሬክ አድርጎ ቡሊሽ ሆነ የተወሰነ ቡሊሽ ሆነ ሙቭመንት ከዲኤክስዋይ ማርኬት እንጠብቃለን ማለት ነው። ዴይሊ ላይም እሱ ነገር ነው የምንጠብቀው ማርኬት ላይ ሜቢ ደግሞ ኮንፊርም እንዲያደርጉን። እንደምታዩት እዚህ ድረስ ነበረ ታርጌታችን ማርኬቱ እዚህ ጋር ያለ ማለት ነው። ማለትም እዚህ ጋር ያለ ማርኬቱ ይሄ ነበረ ታርጌታችን። ኦልሞስት ፋይናሊ ማርኬት መጥቶ እዚህ ጋር ይሄን ታርጌታችንን ነክቶታል። ስለዚህ ኦሬዲ የ3 ሳምንት ጎላችን አጠቃላይ ተነክቷል ማለት ነው ከዲሴምበር 28 ጀምሮ የነበረው ጎላችን። ስለዚህ አሁን ላይ የምንጠብቀው ምንድነው? ይሄ ሌብል ማርኬት ብሬክ አደረገልን ቡሊሽ እንገባለን። ብሬክ ሳያደርግልን ከቀረ ደግሞ ቤሪሽ ሴታፖችን ለማየት እንሞክራለን ማለት ነው። ስለዚህ
እነሱ ነገሮች አይተን እንትን ለማለት እንሞክራለን። ይሄ ነገር ያው DXY ነው። ስለዚህ ሌሎች ፔሮች ላይ ዩሮ ላይ የመሳሰሉ ፔሮች ላይ ምን አይነት ነገሮችን እንጠብቅ የሚለውን ነገር ለማየት ስንሞክር እንደምታዩት ሌሎች DXY የመሳሰሉ ፔሮች ላይ ቡሊሽ ከጠበቅን ዩሮ ላይ ቤሪሽ ነው የምንጠብቀው። ስለዚህ እንደምታዩት ዩሮ ፕሪቪየስ ዊክ ላይ ቤሪሽ ሴታፖች እንደምንጠብቅ ነገራችሁ ነበረ። ኦልሞስት እዚህ ጋር ቆንጆ ሴታፕ ገብተናል። ይሄኛው አሪፍ ክሊር የሆነ ሴታፕ ነበረ። ብዙዎቻችሁም ገብታችሁታል በሰራው ቱክ አናሊሲስ አይታችሁ ያ ለዛ ደስ ብሎኛል። ኦልሬዲ ክሊር የሆነ ሴታፕ ነበረ። ይሄን ሴታፕ ሜንሽን አድርጌላችሁ ነበረ ኦልሞስት ማክሰኞ ዕለት ነው ሮብ ዕለት አይ ቲንክ ቴሌግራም ላይም ላይቭ ላይ ገብቼ ስለነበረ ጆይን ያረጋችሁ ልጆች ቴሌግራሙ ላይ አይታችሁታል ብዬ አስባለሁ። ቴሌግራሙ የምትፈልጉ ዲስክሪፕሽን ላይ ያለላችሁ። እንደምታዩት እዚህ ጋር እቺኛው ሌብል ስትሮንግ ሌብል ናት። አሁን ማርኬቱ የመጣበት ሌብል እንደምታዩት ትሬንድ ላይናችን ቤሪሽ ነው። DXY ላይ ቀድም ያየናቸው ነገሮች ምንድናቸው? ቡሊሽ ናቸው DXY ላይ ያየናቸው ነገሮች። ስለዚህ ዩሮ ላይ ደግሞ ምን እንጠብቃለን ማለት ነው? ቤሪሽ ሆነ ነገር እንጠብቃለን ማለት ነው፣ ተቃራኒ ስለሆነ። ስለዚህ DXY ከዚህ ሌብል ላይ አሁን ካለበት ዴይሊ ሌብል ላይ ወይም ፎርወርድ ላይ አድርጌ ላሳያችሁ። ይሄን ሌብል ብሬክ አድርጎ ከወጣ ዩሮ ላይ ቤሪሽ እንጠብቃለን። ዩሮ ላይ ቤሪሽ ጠብቀን ኦልሞስት አትሊስት እዚህ አካባቢ መድረስ ፕሮባቢሊቲ ያለው ብዬ አስባለሁ። ቢካዝ ትሬንዱ ያንን ስለሆነ እያሳየን ያለው ማርኬት ይሄ ሌብል ብሬክ ካደረገ እዚህ አካባቢ ድረስ ድጋሚ እንደዚህ አይነት ሴታፖችን ልናገኝ እንችላለን ማለት ነው። ቤሪሽ ሴታፖችን እዚህ ጋር ደግሞ ቡሊሽ የሆነ ሴታፕ እንጠብቃለን ማለት ነው DXY ላይ። DXY ደግሞ ይሄን ወርዶ ይሄን ብሬክ የሚያደርግልን ከሆነ ይሄ ሌብል ዩሮ ደግሞ ይሄኛው ወጥቶ ይሄኛው ብሬክ ይደረጋል ብዬ አስባለሁ ለቡሊሽ። ነገር ግን አሁን ላይ እንደነገርኳችሁ ሃይ ፕሮባቢሊቲ ብዬ ማስበው ቤሪሽ የሆኑ ሴታፖችን ነው ዩሮ ላይ እና እነሱ ነገሮች እንጠብቃለን። ማርኬት እዚህ አካባቢችን ብሬክ አድርጎ ሪቴስት ካደረገልን እንደምታዩት ዴይሊ ላይም ክሊር የሆነ ነገር ስለሚኖረን አሁን ለምሳሌ ሰኞ ማርኬት ወይም በቦዲ ከዘጋልን ወርዶ ከዛ በኋላ እዚህ ድረስ የሚያንስ ፕሮባቢሊቲ ያለ ማለት ነው። ይሄ ደግሞ ያው ኦልሞስት ከ15 ቀን በላይ የብዙ ቀን ባያሶችን እንይዛለን። ኦልሞስት ከዚህ ጀምሮ ያመጣነውን ባያስ እዚህ ጋር ደግሞ ክሊር የሆነ ባያስ ይሰጠናል ማለት ነው ማርኬቱ። ስለዚህ ይሄንን ክሊር የሆነ ፕራይስ አክሽን ዩሮ ላይ እንጠብቃለን። ዩሮ ላይ አይ ቲንክ የምንጠብቀው ነገር ግልጽ ነው ብዬ አስባለሁ። እሱን ነገር ኤክስፔክት እናደርጋለን። ኦልሬዲ ትሬንድ ላይናችን ሪስፔክት እየተደረገ ነው። ማርኬቱ ሎወር ሎ እየሰራ እየወረደ ነው። ቤሪሽ ሴታፕ ነው። ስለዚህ ኮንቲኒዩሽን ነው የምንገባው ሴታፕ እዚህ ጋር ብሬክ አድርጎ እነዚህን ገልፍ ምናምን ክሊር የሆነ ኮንፈርሜሽን ከሰጠን ቤሪሽ ሴታፖች እነዚህ ላይ እንገባለን ማለት ነው። ሌላኛው ጂዩ ነው። ጂዩ ላይም ያው ኢዩ እና ጂዩ GPSD ማለት ነው ተመሳሳይ ሞመንት ነው ያላቸው። ስለዚህ ሁለቱ ጋርም ተመሳሳይ ነገር ነው የምጠብቀው። እንደምታዩት ዴይሊው እዚህ ጋር ሪጀክት አድርጎ ዘግቷል። ይሄ ሃመር የምንለውን አይነት ካንድል ስቲክ ሰጥቶናል። ኦልሬዲ ከላይ የመጣበትን ቮሊዩም እንደምታዩት አግሬሲቭሊ ነው የመጣው። ስለዚህ እቺ ሌብል ማርኬት በቦዲ ብሬክ የሚያረጋት ከሆነ እዚህ ጋርም ክሊር የሆነ እዚህ ድረስ መጠበቅ የምንችለው ፕራይስ አክሽን አለ ማለት ነው። እንደምታዩት ትሬንድ ላይንም ሰጥቶናል። DXY ላይ ቡሊሽ ነው የምንጠብቀው። DXY ላይ ቡሊሽ ከጠበቅን ደግሞ ጂዩ ላይ ቤሪሽ ነው የምንጠብቀው ማለት ነው። ስለዚህ እዚህ ጋርም እቺ ሌብል ክሊር ናት ብዬ አስባለሁ። ማርኬት እቺን በቦዲ ብሬክ አድርጎ ቴስት ካደረገባት በኋላ ክሊር የሆኑ ሴታፖችን እዚህ ጋር እናገኛለን። እቺኛዋ ሌብል እንደምታዩት ማርኬት በተደጋጋሚ ሪጀክት እያደረገ የመጣባት ሌብል ናት። እዚህ ጋር ፕሪቪየስሊ እዚህ አካባቢም ሪጀክት እያደረገ የመጣባት ሌብል ናት። ስለዚህ ማርኬት አሁን ላይ ከዚህ ሌብል ሪጀክት ማድረግ ትቶ ብሬክ አድርገው ኦልሞስት ቤሪሽ ሆኗል ማለት ነው። ሴታፑ ክሊር የሆነ ሴታፕ ይሰጠናል ማለት ነው። ላስት ዊክ ላይም እዚህ አካባቢ የገባችሁ ልጆች አላችሁ። ያው ቮሊዩሙ ከጂዩ ይልቅ ኢዩ ላይ የተሻለ ስለነበረ ዩሮሲዲ ላይ ነው ለመግባት የሞከርኩት። አሁን ግን ክሊር የሆነ ነገር ስላለ ዲስ ዊክ ቤሪሽ መግባት እንችላለን ማለት ነው። GPSD ላይ ኦልሞስት ዶሚኔት አድርጎታል ማርኬቱን ሴለሮቹ እዚህ ላይ። ስለዚህ እቺ ሌብል እንደምታዩት ለምሳሌ የተወሰነ ኮንሶሊዴት ሊያደርግበት ይችላል። እንደዚህ አይነት ኮንሶሊዴሽኖች ሊኖሩ ይችላል ቢካዝ ስትሮንግ የሆነ ኤሪያ ስለሆነ በቀላሉ ብሬክ ስለማይደረግ ማለት ነው። ስለዚህ ይሄ ኤሪያ ዋንስ ብሬክ ከተደረገ በኋላ ግን ሞር ኮንፊርም የሚያደርግ ነገሮች አሉ ማለት ነው። ሃየር ታይም ፍሬም ላይ ክሊር የሆነ ነገር ስላለ እሱን ነገር ጠብቀን ቤሪሽ ሴታፖችን ለመግባት እንሞክራለን ማለት ነው። ስለዚህ ይሄ ነገር ብሬክ ከተደረገ በኋላ ለቤሪሽ ሴታፖችን ክሊር የሆኑ ሴታፖችን እናገኛለን ማለት ነው። ሌላኛው ደግሞ USDJPY ነው። USDJPY ላይ ብዙዎቻችሁ ገብታችኋል። ቡሊሽ ሴታፖችን ዲስ ዊክ ላይ ኦልሬዲ ሜንሽን ያደረኩ ሴታፕ ነበር የምታስታውሱ ከሆነ እዚህ አካባቢ ብሬክ ተደርጎ ሪቴስት ካደረገ ለቡሊሽ እናያለን ብያችሁ ነበረ። ኦልሞስት ይህን ሴታፕ ብዙዎቻችሁ በሚባል ደረጃ ይዛችሁታል። ፕራይቬት ሜንቶርሺፕ ላይ ያላችሁ አንተዋል ላይ ኢቭን ደግሞ እዚሁ ዩቲዩብ ላይ ያያችሁ ልጆች ፐብሊክ ላይ ያላችሁ ልጆች
ካች አርጋችሁታልና ደስ ብሎኛል። እናንተ በዚህ ልክ ስለተረዳችሁት ዲስ ዊክ ደግሞ የምንጠብቀው ነገር ያው ከዚህ በፊት ሜንሽን እንዳደረኩት ፕሪቪየስ ዊክ ላይ እንደምታዩት ማርኬት 3 መንዝ ላይ ያለውን ይሄ ጎላችንን ኦልሬዲ ነክቶታል፣ ሪጀክት እያደረገ ነው። ስለዚህ ሪጀክት እያደረገ ነው። የተወሰነ ቤሪሽ ነገሮች ሊኖሩ ይችላሉ የሲዲጂፒአይ ላይ፣ ነገር ግን እንደምታዩት ይሄ ዴሊ ካንድል ሀመር ሆኗል፣ ኦልሬዲ ሪጀክት እያደረገ ነው። ስለዚህ ያ ማለት ግን ቤሪሽ መጠበቅ እንችላለን ማለት አይደለም። ቢካዝ ስለ ኮሪሌሽን ስናይ ምን ብለናል? ዲኤክስዋይ መጀመሪያ ያየንበት ምክንያት ዲኤክስዋይ ቡሊሽ ከሆነ የሲዲጂፒአይ ቤሪሽ ሊሆን አይችልም። ኮሪሌሽናቸው ተመሳሳይ ነው የሲዲጂፒአይ እና ዲኤክስዋይ። ከዩኤስዲ ጋር ደግሞ ተቃራኒ ነው። ማለትም ዲኤክስዋይ እና ዩኤስዲ ተቃራኒ ሞመንት ነው ያላቸው። የሲዲጂፒአይ እና ዲኤክስዋይ ግን ተመሳሳይ ሞመንት ነው ያላቸው። ስለዚህ ዲኤክስዋይ እየወጣ የሲዲጂፒአይ ላይ ይወርዳል ብሎ ማሰቡ ትንሽ አስቸጋሪ ነው የሚሆነው። ስለዚህ እዚህ ጋር እንደምታዩት ይሄ በቢጫ ሼድ ያደረኩት ኦፕኒንግ አፕ አለ። ማርኬቱ አፕ ትሬንድ ላይ ነው። እስካሁን ትሬንዱን አልቀየረም። ነገር ግን ዲኤክስዋይ ወርዶ እቺን ብሬክ የሚያደርጋት ከሆነ ኢዩ ላይ ቅድም ያሳየናቸውን ሀሳቦች ትተን ኢዩ ላይ ለቡሊሽ እንጠብቃለን። እንደምታዩት እዚህ አካባቢም ዲኤክስዋይ ላይ ለቤሪሽ እንጠብቃለን የሚለውን ነገር እንይዛለን። ቢካዝ ኪሌብል ላይ ስለሆነ ያለው ማለት ነው። ይሄ ኪሌብል ብሬክ ከተደረገ ቡሊሽ ሴታፖች እንገባለን። ሪጀክት ከተደረገበት ደግሞ ቤሪሽ ሴታፖችን እንገባለን። የሲዲጂፒአይ ላይም ስንመጣ ተመሳሳይ ነገር ነው የምናየው። ይሄ ሌብል ብሬክ ከተደረገ ቤሪሽ እናያለን። ለምሳሌ ፎር አወር ላይ አድርጌ ክሊር የሆነ ቻርት ላሳያችሁና ማርኬቱ ከዚህ በታች ወርዶ በቦዲ የሚዘጋ ከሆነ ቤሪሽ ሴታፖችን ለማየት እንሞክራለን። ስቲል ግን ይሄን ሌብል ሪስፔክት አድርጎት የሚወጣ ከሆነ ቡሊሽ ሴታፖችን ለማየት እንሞክራለን። ቢካዝ ዲኤክስዋይ ላይም ቡሊሽ ነው የምንጠብቀው። ሲቀጥል ደግሞ እንደምታዩት እዚህ ጋር ያለው ኦፕኒንግ አፕ ላይ ማርኬቱ በተደጋጋሚ ሪጀክት እያደረገ ስለሆነ ሪስፔክት አድርጎት የሚቀጥል ከሆነ ቡሊሽ ሴታፖችን ነው የምናየው ማለት ነው። ስለዚህ አሁን እናንተ መያዝ ያለባችሁ ሁሌ እንደ ትሬደር ስነግራችሁ የሆነ ቀን ስትመጡ ሰኞ ወይ ማክሰኞ የሆነ ቀን በቃ ዛሬ ቡሊሽ ነው ብላችሁ መወሰን አይጠበቅባችሁም። ይሄ ከተፈጠረ ቡሊሽ ይጠብቃለሁ፣ ይሄ ከተፈጠረ ደግሞ ቤሪሽ ይጠብቃለሁ ብላችሁ ለራሳችሁ ፍሪደም መስጠት አለባችሁ። ራሳችሁን በሆነ ነገር ውስጥ ተከታችሁ በቃ አይኔ ቡሊሽ ብቻ ነው የምጠብቀው ብላችሁ ራሳችሁን ማስጨነቅ የለባችሁ። ስለዚህ እኔም እንደነገርኳችሁ ዲስ ዊክ ላይ የምጠብቀው ይሄኛው ሌቭል ብሬክ ከተደረገ ቤሪሽ ሴታፖችን ለመግባት እንሞክራለን። ይሄ ሪስፔክት ተደርጎ ከወጣ ደግሞ ካንድልስቲክ ኮንፈርሜሽኖችን ተጠቅመን ቡሊሽ ሴታፖችን ለመግባት እንሞክራለን። አምና ገና ላይ ተዩ ዲስ ዊክ የሲዲጂፒአይ ላይ ክሊር የሆነ ነገር ብዙ የለም ከዩሮ አንጻር ማለት ነው። ሞር ዩሮ ላይ ጂዩ ላይ ክሊር የሆነ ነገር አለ፣ ጎልድ ላይም ጨምሮ ማለት ነው። ስለዚህ እነሱ ነገሮች ላይ ፎከስ ነው ማድረግ ይመስለኛል ዲስ ዊክ ላይ፣ ብዙም ሌሎች ፔሮች ላይ እንትን ስለሌለ ማለት ነው። ስለዚህ ጂዩ ላይ እና ኢዩ ላይ አሪፍ ነገር አለ፣ ጎልድ ላይም አሪፍ ነገር አለ። የሲዲጂፒአይ ላይም እስኪ አሪፍ ነገር ካለ እናያለን። እስካሁን ባለው ግን እንደነገርኳችሁ የተወሰነ ፕራይስ አክሽኑ ብዙም የሚጋብዝ አይደለም ለትሬድ። እንደነገርኳችሁ ኦልሬዲ ታርጌታችን ተነክቷል። 2 ወር 3 ወር ስንጠብቀው የነበረው ታርጌት ማርኬቱ ክሊር በሆነ መንገድ ነክቶልናል። ስለዚህ 2 ወር ሙሉ ቡሊሽ ሴታፖችን ሲሰጠን የነበረ ማርኬት አንድ ሳምንት ላይ ክሊር ባይሆንልን ኖርማል ነገር ነው። ስለዚህ ያንን ነገር አክሴፕት አድርገን ማየት መቻል ይኖርብናል። ሴታፖች ከተፈጠሩ ግን እንደነገርኳችሁ ምንገባ ይሆናል። ይህን ነው የምንጠብቀው ማለት ነው ከሲዲጂፒአይ። ላስት በት ናት ሊስት ጎልድ ላይ ኦልሞስት እንደምታስታውሱት እዚህ ጋር አካባቢ ፖዚሽኖች ሆልድ አድርገን 800 ምናምን ፒፕስ ሴኩር አድርገን ነበር ሰኞ ዕለት አካባቢ። ከዛ በኋላ ግን ማርኬቱ ኮንሶሊዴት እያደረገ ነበር። እንደምታዩት ግን ይሄ ሜንሽን ያደረኩላችሁ ሴታፕ ኦልሬዲ ክሊር በሆነ መንገድ ተፈጥሯል። ማርኬቱ ሰኞ ሲከፈት እንደምታዩት በቮሊዩም የተከፈተው ክሊር የሆነ ሴታፕ ነበር። ሜንሽን አድርጌላችሁ ነበር ይሄን ላስት ዊክ የሰራሁት ክላናይስ ለምታስታውሱ ልጆች ካላችሁ። አሁን ላይ ያው ማርኬት ኦል ታይም ሃይ ላይ ነው ያለው። ስለዚህ የሆነ ዊክሊ መንዝሊ ላይ ምናምን ሄደን የምናየው ነገር አይኖርም። ሜቢ ዊክሊ ላይ ስታዩት ፕሪቪየስ ከነበሩ ካንድሎች በቦዲ ዘግቷል። ያ በቦዲ መዝጋቱ ምን ያሳያል? የተወሰነ ማርኬቱ የመቀጠል ፕሮባቢሊቲ እንዳለ ያሳያል። ማርኬቱ ፑልባኩ እዚህ ድረስ ይመጣ ደስ ይለኝ ነበረ። ያለፈው ሳምንት እዚህ አካባቢ ድረስ ቢመጣ ኖሮ ሞር የተሻለ ፑልባክ ይሆን ነበር። ቢካዝ ይሄ ኦፕኒንግ አፕ ስለሆነ ማርኬቱ እዚህ አካባቢ ቢመጣ ሞር የተሻለ ኮንፈርሜሽን ይሆን ነበር። ኦልሬዲ አሁንም ግን ማርኬቱ እንደምታዩት ሪጀክት አድርጎ ነው የወጣው። እዚህ ጋር ያለው ሳፖርት ኤሪያ ማርኬት ተጠቅሙት ሪጀክት አድርጎ ነው የወጣው። ሳምንቱ ሙሉ ስጠብቅ የነበረው ይሄንን ፑልባክ ነው። ይሄ ፑልባክ ከተፈጠረ በኋላ ማርኬት ላይ ሴታፕ እንገባለን የሚለውን ነገር ማለት ነው። ስለዚህ ፎርወርድ ላይ ሄደን ስናየው እንደምታዩት ማርኬቱ ያው ክሊር የሆነ ኮንሶሊዴሽን ነው። ብዙዎቻችሁ ብዙ ገንዘብ እያጣችሁ ነው በዚህ ነገር እያየው ነበረ።
ሁሌ ትሬድ መግባት አይጠበቅባችሁም። ክሊር ያልሆነ ነገር ካጣችሁ ምንም ሴታፕ መግባት አይጠበቅባችሁ። ለምሳሌ እኔ ሰኞ እንደምታዩት እዚህ አካባቢ በቃ ጥሩ ሴታፕ አገኘው። ከዛ በኋላ ግን ያሉትን ማርኬቶች እንደምታዩት አልገባውም ጎልድ ላይ ምንም አይነት ሴታፕ ከዛ በኋላ አልገባውም እዚህ አካባቢ ቢካዝ ማርኬቱ ላይ ክሊር የሆነ ነገር ስለሌለ ነው። የሆነ it's not what you think it's what you see የምታዩት ነገር ነው እንጂ ትሬድ ማድረግ ያለባችሁ ጭንቅላታችሁ ውስጥ ትሬድ ዛሬ አልገባውም ትሬድ ዛሬ መግባት አለብኝ ምናምን የሚለውን ነገር አውጡት። በቃ ግዴታ አይደለም። በቃ አንድ ወር ሙሉ ትሬድ ላትገቡ በጣም ኖርማል ነገር ነው። ፕሮፌሽናል የሆኑ ሰዎችን ሄዳችሁ ለማየት ሞክሩ። ስካልፐር ካልሆኑ በስተቀር በጣም በሳምንት አንድ ትሬድ ነው ሊገቡ ይችላሉ። ቢካዝ ትሬድ ብዙ ትሬድ መግባታችሁ ትንሽ ትሬድ መግባት አይደለም ማተር የሚያደርገው የምትገቡት ትሬድ ኳሊቲ ያለው ወይ ኳሊቲ ከሌለው ኳሊቲ ያለው ትሬድ ጠብቁ። በቃ ያ ነው። ኳሊቲ ኑሮትም ትሬዲንግ አት ኤንድ ኦፍ ዘ ዴይ ፕሮባቢሊቲ ነው አይደለም። ግን ከዛ ፕሮባቢሊቲ ደግሞ ውጪ ሃይ ፕሮባቢሊቲ እና ሎው ፕሮባቢሊቲ የሆኑ ሴታፖች አሉ አይደለም። ስለዚህ ለምን በቃ ዛሬ ትሬድ አልገባውም በሚል እሳቤ ብቻ ለምን ትሬድ እንገባለን የኛ ሴታፕ ሳይፈጠር? ስለዚህ ብዙዎቻችሁን እያየው ስለሆነ ነውና አካውንትን ብሎ የምታደርጉት በዚህ ጉዳይ ነው ብዬ ስለማስብና እንደዚህ አይነት ነገሮች ሲኖሩ ያው ሲዝናሊቲ ነው ትሬድ። ያ ማለት የሆነ ሰዓት አሪፍ ይሆናል የሆነ ሰዓት አሪፍ ላይሆን ይችላል። ስለዚህ እንደዚህ አይነት ሎው ፕሮባቢሊቲ ነገሮችን ደግሞ አቮይድ ብታረጋቸው ብዬ አስባለሁ እንደኔ። ስለዚህ አሁን ኦልሞስት እኔ ከዚህ ማርኬት እዚህ አካባቢ ካለው ኮንሶሊዴሽን ምንም አይነት ሴታፖች እያየሁ አልነበረም። አንድ እያየ የነበረው ነገር ምንድነው ማርኬት ከዚህኛው ኤሪያ እና ከዚህኛው ኤሪያ ወጥቶ ምን አይነት ፕራይስ አክሽኖችን ይሰጠኛል እያልኩ ነበር ስጠብቅ የነበረው። ማርኬቱ ደግሞ እንደምታዩት ይሄ የሚፈልገውን ፑልባክ ሰጠን፣ ሪጀክት አደረገ። ፑልባኩ እንደነገርኳችሁ እዚህ ኦፕኒንግ አፕ ጋር ቢደርስ ሞር የተሻለ ነበረ። ኦልሞስት አሁን ግን ክሊር የሆነ ሪጀክሽን ሰጥቶናል። ፑልባኩም አሪፍ ነው፣ እንደ ዴይሊ ክሊር የሆነ ፑልባክ ነው። ፎርወርድ ላይም ክሊር የሆነ ፑልባክ ነው። ስለዚህ አሁን ከዚህ ማርኬት የምንጠብቀው ምንድነው? ማርኬት እዚህ ጋር እንደምታዩት ስትሮንግ የሆነ ሰፖርት አለው፣ ከላይ ደግሞ ስትሮንግ የሆነ ሬዚስታንስ አለው። ስለዚህ ማርኬቱ እዚህ ዞን ውስጥ እያለ ምንም አይነት ሴታፖችን ለመግባት አልሞክርም እዚህ ዞን ውስጥ ቢካዝ ኮንሶሊዴሽን ስለሆነ የሚቀጥለው ማለት ነው። ነገር ግን ማርኬቱ እዚህ ጋር እንደምታዩት ለምሳሌ ምን የሚጠብቀው ነገር ማርኬቱ ኦልሬዲ ፑልባክ አድርጓል። እዚህ ጋር ምን ነበረ? ማርኬቱ በቮሊዩም ነው የወጣው፣ ኢምባላንስ ነበረ። ኢምባላንስ ማርኬቱ ላይ አለመመጣጠን ነበረ። ባየሮች ማርኬቱን ዶሚኔት አድርገውት ነበር። ከዛስ ሴለሮች መጡና ሪባላንስ አደረጉት፣ ፑልባክ አደረገ ማለት ነው። ሪባላንስ ማድረጉ በቃ አመጣጠኑት ማርኬቱ። ስለዚህ ከዚህ በኋላ ማርኬቱ የመውጣት ፖቴንሻል አለው። ስለዚህ ማርኬቱ እንደምታዩት እዚህ ጋር ይሄ በቦዲ ብሬክ አድርጎ ፎርወሩ ላይ ይሄ እንደዚህ የሚወጣ ከሆነ ሞር ክሊር የሆኑ ሴታፖችን እናገኛለን። ያው በፊቦናቻችን መሰረት ፕሮፊት እያስቀመጥን ትሬዶችን እንገባለን ማለት ነው። ዲስ ዊክ ላይ አዲስ ኦል ታይም ሃይ እንደምናየው ተስፋ አደርጋለሁ እናያለን ብዬ ማስባለሁ። እርግጠኛ ነኝ እዚህ አካባቢ ማርኬቱ መምጣቱ አይቀርም ብዬ ነው ማስበው። ቢካዝ ከታችም ሪጀክሽን ስላለው ኦልሬዲ ፕራይሱ ከዚህ በኋላ ለኦል ታይም ሃይ ይኖረዋል። ስለዚህ አዲስ ኦል ታይም ሃይ ጎልድ ላይ ሪከርድ ልናይ እንችላለን። እቺኛዋ ሌቭል በተለይ በቦዲ ብሬክ ከተደረገች አምሹር እንደሚወጣ እርግጠኛ መሆን እንችላለን። እቺኛዋ ሌቭል በቦዲ ብሬክ ከተደረገች ከዛ በኋላ ማርኬቱ ይወጣል ብዬ አስባለሁ። ለሴል ግን ለማየት የግድ ማርኬቱ ሴል ከገባን ሪቨርሳል ወይም ደግሞ አጌንስት ማርኬት ነው እየገባን ያለ ነው። ስለዚህ ዝም ብለን መግባት አንችልም፣ ብዙ ፕራይስ አክሽኖችን እንጠብቃለን። ስለዚህ ከዚህ በኋላ ነው ለሴል ለመግባት እንሞክረው። ይሄ ኦፕኒንግ አፕ ብሬክ ከተደረገ በኋላ ለሴል ሴታፖችን መግባት እንችላለን። ከዛ በፊት ግን አጌንስት ማርኬት አንገባ ማለት ጎልድ እየጨመረ እኛ ይቀንሳል ብለን የምንገባበት ሪዝን የለንም። አጌንስት ትሬንድ መግባት የለብንም፣ ትሬንዱን ነው መከተል ያለብን። ስለዚህ ትሬንዳችን ደግሞ ቡሊሽ ነው። እንደምታዩት ይሄ ማርኬት በቦዲ ብሬክ ካደረገ ከዛ በኋላ ቴስት አድርጎ ቆንጆ ሴታፕ ከሰጠን ቡሊሽ ሴታፖችን ለመግባት እንሞክራለን ማለት ነው። ያ ይህን ይመስላል ዲስ ዊክ ያለኝ ኤክስፔክቴሽን። ኢዩ ላይ በጣም ሃይ ፕሮባቢሊቲ የሆነ ሴታፖች ይኖራሉ ብዬ አስባለሁ። ጂዩ ላይም እንደዛው፣ ጎልድ ላይም ጥሩ ነገር ጠብቃለሁ። ዩጄም ከሞላ ጎደል አሪፍ ነው። ዲስ ዊክ አሪፍ የሚሆን ይመስለኛል። ቆንጆ ሴታፖች የምናገኝበት ይመስለኛል። ያ ጋይስ እንግዲህ ይህን ይመስላል የዛሬው ኔክስት ዊክ ማርኬት ኤክስፔክቴሽን የኔ ይህን ይመስላል። ያ ጎልድ ላይ ጂዩ ላይ ለማየት ሞክረናል። ብዙ ነገር ተመራችሁበታል ብዬ አስባለሁ። የተወሰነች ነገር ብትሆን ማርኬት ላይ ደግሞ እናንተ በቆያችሁ ቁጥር ፕራክቲስ እያደረጋችሁት ከዚህ የተሻሉ ነገሮችን በራሳችሁ እንትን ልትሉባቸው የምችሉባቸው ነገሮች ስላሉ ዝም ብላችሁ ይህን ቪዲዮ ማየት ብቻ ሳይሆን ቻርት ላይ ገብታችሁ ደግሞ በምን አይነት መንገድ እናንተን ኤክስፔክቴሽን እኔ ኤክስፔክት ካደረኩት ነገር ጋር እንዴት ነው ማዋሃደው የሚለውን ነገር ለማየት ሞክሩ።
ብዙዎቻችሁም እያየው ነው እየተማራችሁበት ነው እንደ ዊክሊ አናሊሲስ ብቻ አይደለም እያያችሁት ያላችሁት እየተማራችሁበት ፕራይስ አክሽን አንደርስታንድ እያረጋችሁት ነው ቢካዝ እዚህ ጋር ዝም ብዬ ይወጣል ቡሊሽ ነው የምጠብቀው ምናምን አይደለም እያልኩ ያለሁት ቢካዝ ሪዝኑንም እየተናገርኩ ነው የምጠብቅበትና ያ ነገር ያው ብዙዎቻችሁ ፕራይስ አክሽን እንድትረዱ እያረጋችሁ ነው ፊድባካችሁም ቴሌግራም ላይ ኢንቦክስ ላይ የምትልኩልኝ ፊድባክ በጣም ደስ ይላል አይዟችሁ በርቱ እናንተም ጥሩ ነገር ታገኛላችሁ ብዬ አስባለሁ እዚህ ራስ ቪዲዮውን ካያችሁት ያው እንደተለመደው ኮሜንት ላይ w ነው ያያላችሁ ጻፉ ያ አስተያየትም ካላችሁ ኮሜንት ላይ ጻፉልኝ ከታች ቴሌግራም ቻናሉን ጆይን ማድረግ የምትፈልጉ ልጆች እዛ ላይ ብዙ ነገሮችን ስለምንማማር ጆይን ያላረጋችሁ ልጆች ሊንክ ዲስክሪፕሽን ላይ ያላችሁ ጆይን አድርጉ ለሁላችሁ መልካም ቀን ይሁንላችሁ ያ እግዚአብሔር ያሰባችሁትን ያሳካላችሁ መልካም ቀን ለሁላችሁ